ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ የኢትዮጵያ ልማት ባንክ በየሳምንቱ ያዘጋጀ ወደ እናንተ የሚያደርሰው ዜና ልማት ባንክ የተሰኘውና አጫጭር የፋይናንስ ዘርፉን የሚዳስሱ መረጃዎች የሚቀርቡበት መርሃ ግብር ነው። በዜና ልማት ባንክ ፕሮግራማችን ባንካችን በሳምንቱ ያከናወናቸውን አበይት ጉዳዮች ወደ እናንተ የምናደርስበት ዝግጅት ነው። ከመረጃዎቹ ጋር ትዕግስት ንጉሴ ነኝ። ቀዳሚ ወደምናደርገው መረጃችን እንለፍ። የኢትዮጵያ ልማት ባንክ በአዲስ አበባ በሚገኘው የውጭ ጉዳይ የኮመንዌልዝ እና የልማት ቢሮ FCDO የአየር ንብረት ኢኮኖሚና ንግድ ቡድን መሪና ምክትል የልማት ዳይሬክተር የሆኑትን ሪቼል ፍራኸርቲን ተቀብሎ አስተናግዷል። በተካሄደው ከፍተኛ የውይይት መድረክ የባንኩ የማኔጅመንት አባላትና ሪቼል ፍራኸርቲ የባንኩን ቀጣይ የሪፎርምና የትራንስፎርሜሽን አጀንዳ ለመደገፍ በሚያስችሉ ስትራቴጂያዊ የትብብር መስኮች ላይ ተወያይተዋል። ውይይቱ ትኩረቱን ያደረገው የባንኩን የሪፎርም ሂደት የሚያጠናክሩና የኢትዮጵያ ልማት ባንክ እንደ ሀገሪቱ ግንባር ቀደም የፖሊሲ ባንክ ያለውን ሚና ይበልጥ በሚያጎለብቱ ጠንካራ አጋርነቶች ላይ ነው። የዚህ ጥረት አካል በሆነ መልኩ በFCDO የሚደገፈው የኢትዮጵያ ኢንቨስትመንት አማካሪ ተቋም EIAF ለባንኩ የቴክኒክ ማማከር ድጋፍ ለማድረግ አቅዷል። ይህም ቅድሚያ የሚሰጣቸውን የሪፎርም ውጥኖች ለማስቀጠል የባንኩን ተቋማዊ አቅም ለመገንባትና ቀጣይነቱን ለማረጋገጥ ይረዳል። የኢትዮጵያ ልማት ባንክ ከዓለም አቀፍ የልማት አጋሮች ጋር በመተባበር ቅድሚያ ለሚሰጣቸው ኢንቨስትመንቶች ትኩረት በመስጠትና ዘላቂና የረዥም ጊዜ የኢኮኖሚ እድገትን በማሳደግ የሀገሪቱን የልማት ግቦች ማፍጠኑን ቀጥሏል። በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚገኙ ተቋማት 277.49 ቢሊዮን ብር ግብርና ቀረጥ በመክፈል እቅዳቸውን ማሳካታቸውን የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ገልጸዋል። የኢትዮጵያ ኢንቨስትመንት ሆልዲንግ የ10 ወራት እቅድ አፈጻጸም መገምገሙን የሕዝብ ተወካዮች ምክር ቤት አስታውቋል። በተጨማሪም የመንግስት የልማት ድርጅቶች አገልግሎት አሰጣጥን ለማፍጠን ቴክኖሎጂ መጠቀም እንደሚገባ በሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ መለስ መና አሳስበዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በ9 ወራት ውስጥ ብቻ 101862 አዳዲስ የስራ እድሎችን በመፍጠር የእቅዱን 124 በመቶ ማሳካት የቻለው የኢትዮጵያ ኢንቨስትመንት ሆልዲንግ ለዜጎች የኑሮ መሻሻል ትልቅ ድርሻ አበርክቷል ብለዋል። በሆልዲንጉ ስር የሚገኙ ተቋማት 277.49 ቢሊዮን ብር ግብርና ቀረጥ በመክፈል የእቅዳቸውን 111 በመቶ ማሳካት እንደቻሉም ገልጸዋል። በዚህም 22 የሆልዲንጉ ተቋማት በታማኝ ግብር ከፋይነት ከገቢዎች ሚኒስቴር እውቅና ማግኘታቸውን ተቋሙም ለፋይናንስ ግልጸኝነትና ለሀገር ግዴታ መወጣት ያለውን ቁርጠኝነት ያሳያል ብለዋል። ቋሚ ኮሚቴው በዋናነት የመንግስት ልማት ድርጅቶች አገልግሎት አሰጣጥ ፈጣን፣ ቀልጣፋ፣ ከሌብነት የጸዳና በቴክኖሎጂ የታገዘ መሆን እንዳለበት ያሳሰበ ሲሆን የቋሚ ኮሚቴው ዋና ሰብሳቢ ብልሹ አሰራር ሲያጋልጥም ምንም አይነት ድርድር ሳይደረግ አፋጣኝ ሕጋዊና አስተዳደራዊ እርምጃ ሊወሰድ እንደሚገባም አሳስበዋል። ከውጭ ወዳገኘነው መረጃችን እናልፋለን። የአፍሪካ ልማት ፈንድ በመላው ምስራቅ አፍሪካ የፋይናንስ ትስስርን ለማጠናከር የሚውል የ9 ሚሊዮን ዶላር ድጋፍ አጸደቀ። የአፍሪካ ልማት ፈንድ የዳይሬክተሮች ቦርድ በምስራቅ አፍሪካና በአፍሪካ ቀንድ ያለውን የፋይናንስ ውህደት ለማጠናከር የ9 ሚሊዮን ዶላር ድጋፍ አጽድቋል። የአፍሪካ ልማት ፈንድ በምስራቅ አፍሪካ ባጸደቀው ድጋፍ ካካተታቸው 9 ሀገራት መካከል ኢትዮጵያ፣ ብሩንዲ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ኬንያ፣ ሩዋንዳ፣ ሶማሌ፣ ደቡብ ሱዳን፣ ታንዛኒያ እና ኡጋንዳ የሚገኙ ሲሆን ፕሮጀክቱም በእነዚህ ሀገራት ተግባራዊ እንደሚደረግ ባንኩ ባወጣው መረጃ አመላክቷል። ድጋፉ የረዥም ጊዜ የፋይናንስ አቅርቦትን በማስፋፋት ድንበር ተሻጋሪ ኢንቨስትመንቶችን ለማስፋፋት ያለመ መሆኑም ተመላክቷል። ፕሮጀክቱ በሚተገበርበት በምስራቅ አፍሪካ ባሉ ሀገራት የሚገኙ ሴቶችና ወጣቶች በፋይናንስ ትስስር ውስጥ የበለጠ ተሳታፊ እንዲሆኑ የሚያበረታታ ሲሆን በአካባቢው ላሉ ንግዶችና ዜጎች የፋይናንስ አገልግሎቶችን ማሻሻል፣ የገበያ መሰረተ ልማትና የክፍያ ስርዓቶችን ማጠናከርን ያለመ ነው።
የኢትዮጵያ ልማት ባንክ የሚሰጣቸውን አገልግሎቶች ለማግኘት ካሳንቺስ ጆሴፍ ብሮዝ ቲቶ መንገድ በሚገኘው የዋና መስሪያ ቤት ኮርፖሬት ቅርንጫፍ ጎራ ይበሉ። ለበለጠ መረጃ ዘወትር በስራ ሰዓት በስልክ ቁጥር 0115 54 64 95 በመደወል ማግኘት ይችላሉ። ከባንካችን የሚለቀቁ ማንኛውንም መረጃዎች ለማግኘት የማህበራዊ ትስስር ገጾቻችንን እንድትከታተሉ በአክብሮት እንጋብዛለን። በዌብሳይታችን www.dbe.com.et ገብተው ያገኙናል። በፌስቡክ ገጻችንም ይከታተሉን። የኢትዮጵያ ልማት ባንክ የልማት አጋሮ። ውድ ተመልካቾቻችን ለዚህ ሳምንት የያዝንላችሁ የዜና ልማት ባንክ መረጃዎቻችን እነዚህ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በሌሎች መረጃዎች እንገናኛለን። እስከዚያው ሰላም ቆዩን። የኢትዮጵያ ልማት ባንክ የሚሰጣቸውን አገልግሎቶች ለማግኘት ካሳንቺስ ጆሴፍ ብሮዝ ቲቶ መንገድ በሚገኘው የዋና መስሪያ ቤት ኮርፖሬት ቅርንጫፍ ጎራ ይበሉ። ለበለጠ መረጃ ዘወትር በስራ ሰዓት በስልክ ቁጥር 0115 54 64 95 በመደወል ማግኘት ይችላሉ። ከባንካችን የሚለቀቁ ማንኛውንም መረጃዎች ለማግኘት የማህበራዊ ትስስር ገጾቻችንን እንድትከታተሉ በአክብሮት እንጋብዛለን። በዌብሳይታችን www.dbe.com.et ገብተው ያገኙናል። በፌስቡክ ገጻችንም ይከታተሉን። የኢትዮጵያ ልማት ባንክ የልማት አጋሮ።